እሳይ ውዶቼ የምር ነው። ነገ እጠብቃለሁ እኔ በእውነት በተስባ ማለት ነው። ከአብርሽ አንገት ይሄ ሀብል ተወልቆ አብርሽ ወደ ራሱ ይመለሳል። ጠብቁ። ጌታን ይዞ ነው የወጣው ወደ ላይ መጨረሻ ቪዲዮ ይዞ ሲወጣ ነው እያዩ ነው። ኤፍሬም ተብዮ ግን አብሮ ወጥቷል እንጂ ምንም አድርጎ ከአንገቱ ይወልቃል ብዬ አስባለሁ። የምር ነውና በትክክለኝነት ደግሞ እንዴት ማታት እንደተደረገ እኮ ያሳያል። ሩታ ደግሞ እሺ ምንም ነገር ካለለ ወንድ ከሆንሽ አንድ ነገር ካላደረግ ይሄን አንገት ከአንገቱ ሀብሉን አወልቂው። አብርሽ ትክክለኛ አብርሽ እንደሆነ እንየው እስቲ አንቺም ነጻ ትወጪያለሽ። በእውነት ብዙ ሰዎች ግራ የተጋባ ነገር ነው። እስቲ ወንድ ነሽ ይሄን ሀብል አወጪና ከዛ በኋላ አብርሽ ጥሩ ጤነኛ ሰው እንደሆነ እናይበታለን እኛም ማለት ነው። ገባሻ? የሆነ ነገር እንዳደረግሽው በትክክለኛነት እርግጠኛ ነኝ። አብርሽም ደግሞ አላወልቁም እያለ ነው። ለምን ይሄ ማታት ነው ያደረግሽው? አንቺም ደግሞ እንዲያወልቁ አትፈልግም። ገባሻ? በማታት ይዘሽ ነው ባልሽ የራስሽ የምታደርገው አንቺ ያማታል እንዴ? እቺ ሴትዮ በጌታ በኢየሱስ ስም አይደብርሽም እንዴ አንቺ ሲጀመር? አሁን እግዚአብሔርን እኔ ዴብ መመጣት ደስ ብሎኛል። ይሄ ኤፍሬም የሚባለው ይሄ በእውነት ምን አለበት አንድ ቦክስ ነበረ ማንጋጉን እንድሰበር መደረግ አለበት ይሄ ሰውዬ ማለት ነው። ባገኘው ለነገሩ አላገኘውም እንጂ ማለት ነው። እና የምር አላቅም በእውነት ይሄ አብርሽ ይሁት እንደ ህፃን ልጅ ነው እያደረገ ያለው። አላወልቁም ይላል። ይሄ ምንድነው? እንደ ህፃን ልጅ ነው እያደረገ ያለው ማለት ነው ራሱን እና ደግሞ ሩታ ምንም ነገር ባይል ከሌለ ራስሽ ላይ የምትተማመኝ ከሆነ ከአብርሽ አንገት ይሄንን ሀብል አውልቂው። ወንድ ነሽ፣ እናት ወልደሻለች፣ እውነት ማለት ነው። እናት ወልዳለች። እስቲ ይሄን ሀብል አውልቁ። ኤፍሬምን ቢትሆን ማለት ነው። ገባ አይደለ? ከዛ በኋላ አብርሽ ደህንነቱን እናይበታለን። ምንም አድርጋችሁ አሁን ይሄ ቪዲዮ ማለት ነው ለዴቪ ለሁሉም ምን ሜሽን አድርጌ ነው የምሰራው። እግዚአብሔርን ምንም ይብር ነው። ጓደኞችን ሰብስባችሁ አምጣችሁም ቢሆን አስራችሁም ቢሆን ከአንገቱ ይሄን ሀብል መወለቅ አለበት። እየነገርኩ ነው እግዚአብሔርን እንጂ ይሄ ሀብል ካልወጣ አብርሽ ጤነኛ ይሆናል ብላችሁ እንዳታስቡ። በፍጹም ጤነኛ አይሆንም። የምሩን እንዳትጠብቁ በፍጹም ማለት ነው። እንዳትጠብቁ አብርሽ ጤነኛ አይሆንም። ምክንያቱም ሀብሉ ላይ ነው የታሰረው። ሀብሉ ላይ ነው ሀብሉን እንደተደረገ ያሳያል። ድርጊታችሁ የምታደርጉ አክቶች ሁሉ ሀብል ላይ የሆነ ነገር እንዳደረግሹ ያሳያል። ሩታ ማለት ነው። ገባሻ? ምንም ነገር ከሌለሽ ምንም ነገር ከራስ የምትተማመኝ ከሆነ ይሄ ከአንገቱ ሀብሉን ያወልቀው። ገባሻ? መተታም ምን አይነት ዋናት አይደብራትም እንዴ? እቺ ምንም አላደረኩም ትላለች ደግሞ በማታት ይዘሽ ባልሽን እንጂ ከሰይጣን ጋር ልተኝ ነው እንዴ አንቺ ሴትዮ? በዚህ ልክ ነው እንደምታፈቅሪው አብርሽን? ዋው በጣም ታፈቅሪያለሽ። በጣም ልባም ሴት ብትሆኚ ኖሮ ድሮ ነበረ ያንቺ የምታደርጊው። ልባም ሴት ብትሆኚ ማለት ነው። መታታማ ምን አይነት ናት በእናታችሁ ዱቄታ። ሰላም ውድና የተከበራችሁ ውድ የሚለት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ባላችሁበት ቦታ ሰላማችሁ ይብዛ ውዶች። እንታያችሁት ዛሬ ዴቭ መጥተዋል። የምር ከአንገቱ ያው ሀብል ላወልቁ ነበር ማለት አልፈልግም እያለ ነበር። እና ልጁ ላይ ደግሞ መተት እንደተደረገ ያ ደግሞ በድርጊቱ እሷ የምታደርጉ ድርጊት እሷ የምታሳዩ አክቶች ሁሉ ማረዳት ትችላላችሁ። አንዳቸውም ደግሞ ምንም ነገር አልተደረገም እያላችሁ አታሽቃብጡ። ምንም ነገር ባይደረግ ኖሮ ይሄንን ማውለቅ ይችል ነበር፣ ግን ተደርጎበታል። ገባችሁ? ይሄ ነው ነገሩ። እና አልተደረገም የምትሉት ከሆነ በጣም ምን ተደረገው? እዚህ አልተደረገም ለምን አታውልቅም? አውልቅና አሳያቸው ብትልስ? እውነት ጀግና ከሆነች ማለት ነው። የምር ነው። እውነት አፍቅራ ከመለሰች ኖ ይሄ እኮ በእንትን ምንድነው በመድኃኒት ተደርጎ መድኃኒት ነው ይሄ ማታ ተደርጎበት ነው ይሄ ሀብል እየተሰጠው። እና እንዴት ነው? እኔ የሚገርመኝ ግን መስቀል ላይ እኮ ማታት መሰራት ጀመራችሁ እንደ ጊዜው ማርና ክርስቶስ በኢየሱስ ስም አይደብራችሁም? እንደ መስቀሉ እኮ ሰው የሚድንበት ነው እኔ ማቆ ግን እና መስቀል ላይ ደግሞ አሁን ብሎ ማታት መሰራት ጀመረ። አረ ጌታ ይድረስልኝ። ዶ ማረናታ ቶሎና የምርን ነው እግዚአብሔርን እንዴ የምር ይደብራል እኮ። ሩታ ወንዴ ከሆንሽ እስቲ ሀብልና አውልቁ ካንገቱ እንዲያወልቅም ደግሞ አድርጊው። የምር እናት ወልደሻለች። እውነት ያለሽ ሴት ከሆንሽ ምን ነገር ካላደረግሽ አብርሽ እውነት ወደ ራሱ የተመለሰው በራሱ ከሆነ እስቲ አውልቂው። ወንድ ነሽ አድርገሻል፣ በደንብ አድርገሻል። እንዳደረግሽም ደግሞ አክቶችሽም ይነግራል።
ኤፍሬምም እንደዛው። ግን አንተ ወንድምክ ላይ እንደዚህ አይነት ነገር ማድረግ ራሱ በጣም በጣም ሰገጤ ሰው እንዲሆንክ ነው ማሳየው። ኤፍሬም እግዚአብሔርን ይደብራል። በእውነት በእውነት ይደብራል። አይደብርም እንዴ አንተ? እና እንዴት ወንድምክ እንደዛ ዳንዝዞ እያየ አብርሽ ልክ ነው ትላለህ እንዴ አንተ? ልክ ነው ትላለህ እንዴ አብርሽ? አይደብርም እንዴ አንተ? ቆይ እውነት ከአንድ እናት ነው የተወለዳችሁት? ከአንድ አባት ነው የተወለዳችሁት ወይስ እንዴት ነው? ምን ያክል ጨካኝ ብትሆን ነው አንተ ግን ወንድም ላይ? አረ በኢየሱስ ስም የምር ነው። በጣም ነው የሚያስጠላው። እንዴት ወንድሙ ላይ እንደዚህ አይነት ነገር ያደርጋል? ለዛውም ወንድም በእውነት እየበላ እየጠጣ ያደጋችሁት አንተ አሁን ግን እሱ ላይ ተቀይረ ከዚች ሚስት ጋር ሆነ ይሄ ነገር ማድረግ ተገቢ ነው ብዬ አላስብም እኔ። እና በጣም ሰገጤ እንዲሆንክ ነው እኔ የተረዳሁትኝ ማለት ነው። ኤፍሬም እግዚአብሔርን አንተ ላይ ራሱ ተሰርቶባት መሆን አለበት። አኪድ እንደዛ ነው መቼም አንተም በሰላም አይደለም እንደዚህ የምትሆነውና እና እና እስቲ ወንድ የለም እንደ ጥሩ ወንዶች ካላችሁ ተሰብስባችሁ ኤፍሬም አብርሽን ነፃ አውጡ በፈጠራችሁ አምላክ። እንደው ጊዜው የምር ነው የምላችሁት። እና በጣም ነው የሚያስጠላው። የምር በጣም ነው የሚያስጠላው ይሄ ነገር። በስመ አብ ወልድ። ሩታ ግን እሺ አንቺ ነፃ ሴት ከሆንሽ እስቲ ወንድ ነሽ እስቲ አውልቀው ይሄን ሀብል እና ለማንኛውም ውዶች አትጨነቁ። ይሄ ሀብል ከአንገቱ እንደሚወልቅ እና በተስፋ እንጠብቃለን። ዛሬ እንኳን ይዞ ወጥተዋል። እስቲ ጠብቁ፣ እግዚአብሔርን ጠብቁ እና ያለን ለማንኛውም ሁሉም ነገር ማለት ነው። ኤፍሬም ነው ጠባቂ ያደረገችው ለአብርሽ። ኤፍሬም ነው ጠባቂ እና ሀብሉ እንዳይወልቅ ማለት ነው። ብቻ ይመቻችሁ።